ባለፈው ወር ህይወትን የቀጠፈው የሰላም መደፍረስ የገጠመው የጋምቤላ ከተማ አፋጣኝ ክልከላዎችን አሳልፏል። በከተማው ምን እየተከናወነ ነው እንመለከተዋለን። ከመንግስት ጋር እርቅ የፈጸሙ የፋኖ አንዱ አንጃ መሪዎች በአዲስ አበባ ከተማ እየተዘዋወሩ ነው። የዚህ መልእክት ምን ሊሆን ይችላል? ዝርዝሩን ይዘነዋል። ግዙፉ የሼህ አላሙዲን ኩባንያ በኢትዮጵያ የአጼ ኃይለሥላሴ ልጆች ንብረት ገዝቷል። ከዚህ የግዢ ውል ጀርባ 100 ሚሊዮኖች ፈሰዋል ተብሏል። የጥንቅራችን ትኩረት ነው። የኢትዮጵያ ደህንነት ቢሮ ለሀገር ስጋት የሆኑ አደጋዎችን ቀልብሻለሁ ብሏል። ለቀጣዩ ምርጫም እየተዘጋጀ መሆኑን አስታውቋል። እንመለከተዋለን። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። የፋኖ መሪዎች በአዲስ አበባ የአማራ ፋኖ ህዝባዊ ድርጅት አመራሮችና አባላት በመዲናዋ የልማት ስራዎችን መጎብኘታቸውን የመንግስት ሚዲያዎች ዘግበዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ሲካሄድ የነበረው የድርድር ሂደት ተቋጭቶ በቅርቡም የሰላም ስምምነት ተፈረመ መባሉ ይታወቃል። በትላንትናው ዕለትም በአማራ ክልል መንግስትና በአፋሕድ መካከል የተደረሰውን ዘላቂ የሰላም ስምምነትን ውጤታማ ማድረግ የሚያስችል ስምምነት ተፈርሟል ተብሏል። የአፋሕድ አመራርና አባላትም ከሰሞኑ በአዲስ አበባ ከተማ የተከናወኑና እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ተመልክተዋል። በዚህም የአድዋ ድል መታሰቢያን፣ በከተማዋ የተከናወነውን የኮሪደር ልማት፣ የወንዝ ዳርቻ ፕሮጀክቶችንና ሌሎች የልማት ስራዎችን ጎብኝተዋል። ወደ ሌላኛው ጉዳያችን አመራን። ግዙፉ የሼህ አላሙዲን ኩባንያ በኢትዮጵያ የአጼ ኃይለሥላሴን ልጆች ንብረት ገዝቷል። ከዚህ የግዢ ውል ጀርባ 100 ሚሊዮኖች ፈሰዋል ተብሏል። የዓለም ባንክ የግል ዘርፍ አበዳሪ የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን በኢትዮጵያ የቱሪዝምና የኢንቨስትመንት ዘርፍን ለማነቃቃት ለሚድሮክ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር እስከ 80 ሚሊዮን የአሜሪካን ዶላር በግምት ወደ 12.4 ቢሊዮን ብር ገደማ የሚደርስ የብድር ኢንቨስትመንት ለማቅረብ ማቀዱ ይፋ ማድረጉ ታውቋል። ተቋሙ ያቀረበው የብድር ድጋፍ ዓላማው በሀገሪቱ ታዋቂ የሆነውንና ለረጅም ዓመታት አገልግሎት ሲሰጥ የቆየውን ሸራተን አዲስ ሆቴልን በከፍተኛ ደረጃ ለማደስና አዲስ በሸራተን ስም የሚጠራ ተጨማሪ ሆቴል ለመገንባት ነው። እንደ አይኤፍሲ ከሆነም አጠቃላይ የፕሮጀክቱ ወጪ 116 ሚሊዮን ዶላር እንደሚሆን ተገምቷል። ከዚህ ውስጥ ተቋሙ ለማቅረብ ያሰበው 80 ሚሊዮን ዶላር ሲሆን ቀሪው ወጪ በባለሀብቱ እንደሚሸፈን ይጠበቃል። ይህ ግዙፍ ኢንቨስትመንት ሁለት ዋና ዋና ክፍሎች እንዳሉት የተገለጸ ሲሆን የመጀመሪያው በአፍሪካ ደረጃ ቀዳሚ ከሚባሉ የቅንጦት ሆቴሎች አንዱ የሆነውንና ለአህጉራዊና ዓለም አቀፋዊ ጉባኤዎች ማዕከል ሆኖ የሚያገለግለውን ሸራተን አዲስን ዘመናዊና ዓለም አቀፍ ደረጃውን የጠበቀ እድሳት ማድረግ ነው። ሌላኛው ደግሞ በአዲስ አበባ ከተማ የሸራተን ብራንድ ተደራሽነትን ይበልጥ የሚያሰፋ አዲስ የሆቴል ግንባታ ማከናወን የሚሉት ይገኙበታል። የሚድሮክ ኢንቨስትመንት ግሩፕ በታዋቂው ዓለም አቀፍ ባለሀብት ሼህ መሐመድ ሁሴን አሊ አላሙዲና በወይዘሮ ሶፊያ ሳላህ አላሙዲ ባለቤትነት የሚመራ ነው። ይህ ኢንቨስትመንት እቅድ በአሁኑ ወቅት በዝግጅት ላይ ያለ ሲሆን የአይኤፍሲ የዳይሬክተሮች ቦርድ የፊታችን የካቲት 21 ቀን 2018 ዓ.ም በሚያደርገው ስብሰባ የብድር ጥያቄውን መርምሮ የመጨረሻ ውሳኔ ይሰጣል ተብሎ ይጠበቃል። ታሪካዊው ዋቢ ሸበሌ ሆቴል ጥር 13 ቀን 2018 ዓ.ም ከቀዳማዊ ኃይለሥላሴ ወራሾች ወደ ሚድሮክ ኢንቨስትመንት ግሩፕ መዘዋወሩን ተከትሎ ሆቴሉ በዓለም አቀፉ የማሪዮት ደረጃ ዘመናዊና ቅንጡ ሆኖ እንዲታደስ መታቀዱ ተመላክቷል። ኢትዮጵያም 32ኛውን የዓለም አየር ንብረት ለውጥ ጉባኤ ወይም ኮፕ 32 ለማዘጋጀት መመረጧን ተከትሎ ሚድሮክ ሆቴሉን ለጉባኤው ተሳታፊዎች ምቹና ከፍተኛ ደረጃ ያለው ለማድረግ በልዩ ትኩረት እየሰራ መሆኑን ተገልጿል። ሚድሮክ በአፍሪካም፣ በአውሮፓ፣ በመካከለኛው ምስራቅና በዩናይትድ ስቴትስ ሰፊ የንግድ መረብ ያለው ሲሆን በኢትዮጵያም በግብርና፣ በማኒፋክቸሪንግ፣ በማዕድን፣ በሪል ስቴት፣ በሆቴል፣ በኮንስትራክሽንና በፋይናንስ ዘርፎች በንቃት በመሳተፍ ሀገሪቱን ኢኮኖሚዋን በማንቀሳቀስ ረገድ ጉልህ ድርሻ እንዳለው መረጃዎች ያመላክታሉ። ከሚድሮክ ጉዳይ አልወጣንም። ሂዩማን ራይትስ ዎች የሚድሮክ ኩባንያ ንብረት በሆነው የለገደንቢ ወርቅ ማዕድን ማውጫ አካባቢ ነዋሪዎች ውርጃን ጨምሮ የተለያዩ የጤና እክሎች እየገጠሟቸው መሆኑን እንደገለጹ አዲስ ባወጣው ሪፖርት አስታውቋል። ድርጅቱ ማዕድን ማውጫው ሜርኩሪን ጨምሮ የተለያዩ አደገኛ ኬሚካሎችን እንደሚጠቀም ገልጿል። በቀጣዩ ሳምንት የተመድ ህጻናት መብት ተከታታይ ኮሚቴ በለገደንቢ ወርቅ ማውጫ አካባቢ የሚገኙ ህጻናትን መብትን ጨምሮ በኢትዮጵያ የህጻናት መብት ዙሪያ እንደሚወያይ
እንደሚወያይ ድርጅቱ ጠቅሷል። ከሌሎች የመብት ተሟጋች ድርጅቶችም ጋር በመሆን የማዕድን ማውጫው በደቀነው አደጋ ዙሪያ ለኮሚቴው ስጋቶቹንና ምክረ ሀሳቦቹን ማቅረቡን ገልጿል። ኮሚቴው ሲሰበሰብ መንግስት ማዕድን ማውጫ ስራ እንዲያቆም፣ ማዕድን ማውጫው ባስከተለው የአካባቢው ተጽዕኖ ላይ ገለልተኛ ምርመራ እንዲያደርግ እንዲሁም ተጎጂ ወገኖች ካሳ፣ የሕክምና ድጋፍና ፍትህ እንዲያገኙ እንዲያደርግ እንዲጠይቅም አሳስቧል። ወደ ቀጣዩ መረጃችን ስናመራ በጋምቤላ ከተማ ከዛሬ ጀምሮ የሞተር ሳይክል ማሽከርከር ተከልክሏል። ባለፈው ወር ህይወትን የቀጠፈ የሰላም መደፍረስ የገጠመው የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ሁኔታ ተወያይቶ የተለያዩ ውሳኔዎችን ማሳለፉን አሳውቋል። በዚህም ማንኛውም የመንግስትም ሆነ የግል ሞተር ሳይክሎች ከጥር 15 ቀን 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማሽከርከር በጥብቅ ተከልክሏል። በከተማው የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ እንደሆነም ተገልጿል። በከተማው የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆን ተወስኗል። እነዚህን መመሪያዎችን ጥሶ የተገኘ ማንኛውም ግለሰብ አስተዳደራዊ እርምጃ ይወሰድበታል ሲል የከተማ አስተዳደሩ አስጠንቅቋል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን እንለፍ። የደህንነት ስጋቶችን ቀልብሰናል። የኢትዮጵያ ደህንነት ቢሮ የብሔራዊ መረጃና ደህንነት አገልግሎት ይፋ ባደረገው መግለጫ እንዳመለከተው የ2018 የመጀመሪያ ግማሽ ዓመት በጀት እቅድ አፈጻጸም ግምገማ ውይይት የአገልግሎት መስሪያ ቤቱ ስትራቴጂክ አመራሮች በተገኙበት ተካሂዷል። በመድረኩም የብሔራዊ መረጃና ደህንነት አገልግሎት በ2018 በጀት ዓመት አስቀምጧቸው የነበሩ ሀገራዊ የጸጥታ ሁኔታን የማጽናት የታላቁ የኢትዮጵያ ህዳሴ ግድብ ምረቃን ጨምሮ የአደባባይ ክብረ በዓላት እንዲሁም ሀገራዊ አህጉራዊና ዓለም አቀፋዊ ሁነቶች በሰላም እንዲጠናቀቁ የማድረግ የተቋማዊ ሪፎርም አጀንዳዎችን የመከለስና ለሀገራዊ ምርጫው ስኬት የሚረዱ ዝግጅቶችም በላቀ ደረጃ የተፈጸሙ መሆናቸው ተመላክቷል። ከሌሎች የጸጥታ ተቋማት ጋር በመሆን በተከናወኑ ስምሪቶች በሀገር ውስጥ የሚንቀሳቀሱ የስጋት ኃይሎችን በማዳከም ረገድ መሰረታዊ ለውጥ የተመዘገበ መሆኑም በመግለጫው ተጠቅሷል። በተሳሳተ መንገድ ይንቀሳቀሱ ነበሩ ያላቸው ታጣቂ ኃይሎች ከህግ ማስከበር አማራጭ ጎን ለጎን መንግስት በሚያቀርበው የሰላም ጥሪ አማካኝነት ትጥቅ እየፈቱ ወደ ህብረተሰቡ እንዲቀላቀሉ የሚረዱ ስምሪቶችም መከናወናቸው በስኬትነት ተነስቷል። በውጭ ሀገር የመረጃ ስምሪት በተከናወኑ ስር ነቀል የለውጥ ስራዎች በሀገራዊ ጥቅምና ደህንነት ላይ የሚቃጡ ስጋቶችን መቀልበስና መልካም አጋጣሚዎችን ለመጠቀም መቻሉም የተገለጸ ሲሆን በዓለም አቀፋዊና ቀጠናዊ ተለዋዋጭ የደህንነት ምህዳሩ ውስጥ የኢትዮጵያን ከፍታና የህዝቦቿን ተጠቃሚነት የሚያረጋግጡ ስትራቴጂክ ድሎች እየተመዘገቡ መሆኑ ተመላክቷል። በግማሽ ዓመቱም ተቋሙ የተሰጡትን የመረጃ የደህንነትና የስነ ልቦና ጦርነት የተልእኮ ስራዎችን በላቀ መንገድ የመፈጸም አቅሙ በከፍተኛ ሁኔታ ማደጉም ተመላክቷል። በዚህም ስጋቶችን ከመቀልበስ ባሻገር ቀድሞ ችግሮችን በመለየትና አዝማሚያዎችን በመተንተን ድንገተኛ የሚባሉ የደህንነትና የጸጥታ ክፍተቶችን ማስቀረት መቻሉም በመግለጫው ተጠቅሷል። አሁንም ሰላምና ጸጥታ የማጽናት ሂደቱ ያልተዋጠላቸው የውስጥና የውጭ ኃይሎች የፈጠሩት ግንባር እንዲሁም ቀጠናውን የኃይል አሰላለፍ ፍጥጫ በማድረግ ረገድ የሚታዩ እንቅስቃሴዎች ተግዳሮቶች ናቸው ያለ ሲሆን ይህን የሚቀለብስ ተቋማዊ ዝግጁነት መገንባቱም ተገልጿል። በተቋሙ የተከናወኑ የሪፎርም ስራዎች ተልእኮን በላቀ ደረጃ ለመፈጸም መሰረት መሆናቸውን የጠቀሰው መግለጫው ወቅታዊና የመጪውን ዘመን የደህንነት ስጋቶችን ታሳቢ ባደረገ መልኩ አዳዲስ የሪፎርም አጀንዳዎችን በመቅረጽ ውጤታማ ተግባር እየተከናወነ መሆኑን አብራርቷል። አገልግሎት መስሪያ ቤቱ ባለፉት 6 ወራት በሀገራችን በ2018 የምታካሄደው 7ኛ ጠቅላላ ሀገራዊ ምርጫን ታሳቢ በማድረግ እቅድ አውጥቶ ሲዘጋጅ መቆየቱም በግምገማው ተጠቅሷል። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የብሔራዊ መረጃና ደህንነት አገልግሎት በሕግ የተሰጠውን ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የስጋት ምንጮችን ለመለየት የዳሰሳ ጥናት እንዳካሄደ ጠቅሷል። በዳሰሳ ጥናቱም የተለዩ ስጋቶችን ለመቀልበስ በሰው ኃይል፣ በቴክኖሎጂ፣ በስልጠናና በስነ ልቦና ዝግጅት እየተደረገ መሆኑም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት በመግለጫው በሚቀጥሉት ወራት የሚከናወኑ የአፍሪካ ህብረት ጉባኤና ሌሎች ትልልቅ ኩነቶች እንዲሁም ጠቅላላ ሀገራዊ ምርጫ ያለ አንዳች የጸጥታ ችግር እንዲከናወኑ በተሟላ የሰው ኃይል የቴክኖሎጂና የሎጂስቲክስ ቁመና ላይ እንደሚገኝ በግምገማዊ ውይይት መድረክ መግለጹን አገልግሎቱ አስታውቋል።
በመጨረሻም አሜሪካ ከዓለም ጤና ድርጅት WHO በይፋ መውጣቷ ተሰምቷል። አሜሪካ ከዓለም ጤና ድርጅት አባልነቷን ለማቋረጥ የጀመረችው የአንድ ዓመት የጊዜ ገደብ ዛሬ በይፋ ተጠናቆ ከአባልነት መውጣቷ ተነግሯል። ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር ጥር 20 2025 በድጋሚ ስልጣን በያዙ ማግስት አሜሪካ ከድርጅቱ እንድትወጣም ትዕዛዝ ፈርመው ነበረ። ድርጅቱ የኮቪድ-19 ወረርሽኝን በወቅቱ አልተቆጣጠርም በሚል በቻይና ተጽዕኖ ስር ነው በሚል በቀረበው ቅሬታም ለውሳኔው ምክንያት ሆኗል። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር ነበረች። አሁን ግን ይህ በቢሊዮን የሚቆጠር ዶላር የሚገመት ድጋፍ ሙሉ በሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ክፍያ ማለትም ወደ 260 ሚሊዮን ዶላር ገደማ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎች አሜሪካ መውጣቷ ዓለም አቀፍ የጤና ደህንነትና እንደ HIV እና ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል ይችላል የሚል ስጋታቸውን ገልጸዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።